ተደሰትኩ ስትል ሐዘን፣ ሐዘንኩ ስትል ደግሞ ደስታ ልክ እንደ ቀንና እንደ ሌሊት የሚፈራረቅባት ልጅ ነች። ጽናት እንግዲህ ነገሮችን በመደበቋ ይህ ሁሉ ባለመናገሯ ማራዊትን ዋጋ እንድትከፍል አድርጓታል። አንዳንድ ጊዜ ነገሮች የሚደበቁ አሉ፣ የማይደበቁ አሉ። ወይም ተወርተው መፍትሄ የሚያገኙ ነገሮች ከሆኑ ባንደብቃቸው ትልቅ ነገር ነው። ጽናት እንግዲህ በመደበቋ ነገሮችን ሁሉ ባለመናገሯ ለክሩቢ ማራዊት ደግሞ መስዋዕትነት እንድትከፍል ሆናለች ዛሬ ላይ ማለት ነው። ባለፈው ቪዲዮ ላይ እንግዲህ እንዳያችው ሀሴት እና የሀሴት ጓደኛ ካፌ ላይ ጽናት ይዘሻት ነይ ብሎ ተያይዞ ሶስታቸው ሂደው ጽናት ደግሞ ልጁ ያው እንደ ያስቸግራታልና እሱን ስታይ ተነስታ ሽንት ቤት ልሂድ ብላ እንደሄደች እንዳለ እሷ ዘወር ስትልለት የሀሴት ጓደኛ ይህ መድኃኒት በጥብጠሽ ለጽናት ስጫት ብሎ ያንን ጽናት ሳታይ ሀሴት በጥብጣ በውሃ መልኩ ሰጣት ነበርና ያንን ሀሴትም ያው ሴት እንደመሆኗ ጸጸት ላይ እንደነበረች ቤት ከሄዱ በኋላ አንድ ክላስ ዘግተው አንተ አረመኔ ለሰው ክብር የሌለህ ብላ ሀሴት ጓደኛዋን ትቆጣዋለች። ያ ሆኖ እያለ ማራዊት በውጭ ላይ ሆና ነገሮችን ሁሉ ትሰማቸው ነበርና አታካብጂ እያለ እሱ ደግሞ ሲቆጣት በነበረበት ጊዜ ሀሴት ተነስታ በጥፊ ስትለው ማራዊት በሩን ከፍታ ነገሮችን ተሰማች። በኋላ ስትገባ ሁለታቸውም ደነገጡ። በዛ ምክንያት ማራዊት እንድትታሰር ተደረገች፣ ለእስራት ወይም ታገተች። ምክንያቱም ጽናት የጠጣችው ነገር ሂዳ ለኩሩቢ ወይም ለጽናት እንዳትናገርባቸው ቀርመው አፏንም እጇንም አስረዋታል ማለት ነው። ማራዊት ደግሞ የልብ ታካሚ የልብ መድኃኒት እንደምትወስድ ይታወቃል። እሷም በአግባቡ ወይም በሰዓቱ ስላልወሰደች ዛሬ ወደ ሐኪም ቤት እንድትሄድ ሆናለች። ማራዊት ደግሞ ስነ ምግባሯ ጥሩ ልጅና አስተዋይ ነበረችና ለዚህም የሚገባት ልጅ አልነበረችም። አንዳንድ ጊዜ እውነት የሚሰውና መልካም ሰው ይቺ ዓለም አትሆንም። እኔ ከዚህ የተማርኩት ማለት ነው። ለእውነተኛዎች አትሆንም። ሁለተኛ ነገር ደግሞ ድብቅ አንዳንድ ጊዜ ራስ እንደሚጎዳ ተማርኩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ ውዶቼ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ጽናት ክፍል 58 ላይ መጥቻለሁ ማለት ነው። ላይክ እና ሰብስክራይብ አትርሱ ቤተሰቦቼ። እንግዲህ ጽናት እንደምታውቋት ደስ አለኝ ስትል ሐዘን ስትል ደግሞ ተደሰትኩ የምትል ሴት ነችና በመካከሏ ላይ እንግዲህ እየተፈታተናት ኩሩቢም ፈተና እሷን ፈተና ላይ ሁለታቸውም ፈተና ላይ ወርቀዋል። ይህ ሆኖ እያለ እንግዲህ በመካከላቸው ማራዊት ስለታገተች ሁላቸውም ተደናግረዋቸዋልና ናሆሚም ደግሞ በጎዴን ያለሷ መኖር አልችልም እያለ ለብቻው ማውራት፣ ኩሩቢም ደግሞ ያው የት ሄደች እያለ በፍለጋ ላይ ይገኛሉ። ጽናት ደግሞ ጓደኛዋ ምርጥ እህቷና ወይም ጓደኛዋ ስለሆነች ስለ ማራዊት የማታስብበት ምክንያት የለም። ምክንያቱም ነገሮቿን ሁሉ ለእሷ ነው የምታወያያትና ይህ ሆኖ እያለ ሀሴት መታችና ምን ሆነሽ ነው? ማራዊት በጣም ደክማ ነበርና ሀሴት ምን ሆነሽ ነው ስትላት በፈጣሪሽ እጅሻለሁ መድኃኒቴን የልቤን ስጭኝ አለቻት። አፏን ስትፈታት እኔ ምን አደረኩኝና ለምን ታግችኛለሽ ብላ ስትላት መስማት የሌለብሽን ነገር ሰምተሻልና ይህንንም አልፈታሽም ወይም እማትናገሪ ከሆነ ብላ ሀሴት ታነግራታለች። ማራዊት ደግሞ ይሄማ በጭራሽ አላደርገውም፣ አንቺ እኮ ያረግሽው በጣም ስህተት ነው። ጽናት ለኩሩቢ ምን እንደሆነች ብታቂ ኖሮ ይሄን ባላደረግሽው ነበር ብላ ማራዊት ትመልስላታለች ለሀሴት። ሀሴትም አልገባኝም ጽናት ለኪራ ምንድናት ብላ ትጠይቃታለች። ማራዊትም በቃሽ ሀሴት ለአንቺ ያደረገችልሽን ብታቂ ኑሮ እንኳን ልትጎጃትና ልትቆጫትም አትበቂም ነበር ብላ ማራዊት ለሀሴት ትነግራታለች። ሀሴትም
ቆይ እኔ አልገባኝም። እኔስ አባቴን ማሳፈር ነው ወይ የምፈልጊው ብላ ትላታለች። የማሳፍር ይመስልሻል ብላ ሀሴት ለማራዊት ተነግራታለች። ማራዊት እሺ ደግ ተጽናት ምንድን ነው የምትፈልጊው ብላ ማራዊት ለሀሴት ስትላት ሀሴትም አላውቅም ብላ ትላለች። እልክ አስይዛው ነው መሰለኝ ብላ ኩሩቢን ጽናት እልክ አስይዛው ነው ብላ ስትል ማራዊት እንዶ ሌላው ቢቀር እንኳን እንዴት ሴት ሆነሽ ህሌናሽ አልወቀሰሽም ብላ ስትል ትላታለች ማራዊት ለሀሴት። ሀሴት ደግሞ ለአባቴ ስል ነው ይህንን ሁሉ የማደርገው ብላ ትላታለች። ዳግመኛ አባቴ ማስከፋት ወይም ማዋረድ አልፈልግም ብላ ሀሴት ስትል ማራዊት ደግሞ እና አባትሽ ሌላ ሰው አስከፍተሽ ወይም ሌላ ሰው አጣልተሽ አምታመጪውን ይቀበልሽ ይመስልሻል ብላ ማራዊት ለሀሴት ትነግራታለች። ሀሴት ከዚህ በላይ በቃሽ ሙሩ ከዚህ በላይ ማውራት አልፈልግም ብላ ትላታለች። ማራዊት አይ እኔ ማውራት አልፈልግም ልቤን አሞኛል መድኃኒት ካልወሰድኩኝ ከእኔም ከዚህ በላይ ማውራት አልፈልግም ብላ ስትላት ሀሴት እሺ መድኃኒቱን የት ነው የማገኘው የት ላይ ነው ማመጣልሽ ስትላት ቁልፉን እትቢው ጋር አስቀምጬልሻለሁ ስትላት አይ እኔ ዛማ አልሄድም ወይም ስሙን አምጪውና ፋርማሲ ሂጄ ላገዝቼ ላምጣልሽ ስትላት ማራዊት ደግሞ ዶክተር ያላዘዘው ነገር መውሰድ አልችልም ትላታለች። ሀሴት ይህንን ስትላት ተነስታ ወደ ማራዊት ቤት ስትሄድ እደረጁ ላይ ጓደኛዋን ስታገኘው ተቆጣችው። አንተ ለሰው ነገር የማይገባህና የማትሳሳ ልጅ ወይ ሂድና ማራዊት ልቧን አሟታል መድኃኒቷን በሰዓቷና ምግብን በስርዓቱ ስጣት ተንከባከባት ብላ ተነስታ ወደ ማራዊት ቤት ሄደች። ማራዊት ቤት ስትገባ ደግሞ ከፍታ ገብታ መድኃኒት ስትፈልግ ቆየችና ማውራት ጀመረች። አይምሩ ኖርኩ ሲል ይሞታል፣ ሞትኩ ሲል ደግሞ ይኖራል፣ ህይወቱን በከንቱ እንዲሁ እያለ ያሳልፋል እያለች ከነቧ ላይ ቁጭ ብላ ብቻዋን ማውራት ጀመረ ሀሴት። ይህ እያለ ደግሞ መድኃኒቱን አረ ፈልጌ ሂጄ ልውሰድላት እያለች ያለ ናሆሜ መጥቶ ይህን ቤት ቆልፎ አልነበረም ወይ ማን ነው የገባው ብሎ እሱም ደግሞ ይህ ይሆናል ብሎ ባልጠበቀው መንገድ ቁጭ ብሎ የተወሰነ ሰዓት አይምሩ ናፈቅሽኝ እያለ ቁጭ ብሎ እያለ ሀሴት ጸሎት ማድረግ ጀመረች። ያ ሆኖ እያለ ተነስቶ ኩሩቢ ሲደውልለት ናሆም ተነስቶ ሄደ። ሀሴትን መድኃኒቷን ይዛ ወደ ቤቷ ተመለሰች። ወደ ማራዊት ወዳለችበት መጣች በሰላም ማለት ነው። ሆኖ እያለ ጽናትና የጽናት ጓደኛ በአንድ ላይ ምሩ ናፈቀችን እሷ ነበረች ይህንን ቤት እየተቆጣች ወይም እርጋታዋ በሁላችንም የምታሸንፈው ምሩ የት ሂዳ ነው እያለች እያለ ሁለታቸውን በአንድ ላይ ቁጭ ብለው እያወሩ እያለ ሁለታቸው የአርግማናሙ ልጅ የሀሴት ጓደኛ መጥቶ ምን ሆናችሁ ነው እያለ ይጠይቃቸዋል። እሱ ሲመጣ እነሱ ሞሪያቸውን አቆሙና ቁርስ ላምጣልህ ሆይ ብላ ጽናት ታናግረዋለች። አይ በዚህ በሚያምኑ ጻቶችሽማ የተሰራው ምግብ መብላት አለብኝ ብሎ ይላታል። የጽናት ጓደኛም እሺ በቃ አዎ እሷ ነች የሰራችው ብላ ልታመጣለት ስትል አይ አሁን የበላሁት አልፈልግም ብሎ ተነስቶ ወደ ማራዊት ይሄዳል። ማራዊት አለችበት ክላስ ይሄዳል። ማራዊትን አፏን ፈታትና ይህ ሁሉ ያን ነገር ባትሰሚ ኖሮ መታገትም አይፈለግብሽም ነበር። የኔን ህይወት እንዲበላሽና ብስቁልቁል እንድታደርገው ይህ ሁሉ መስዋዕትነት እንዲከፍል ያደረገችኝ ሀሴት ናትና ሀሴትን በሰላም አለፋታትምና አለቃትም። ስለዚህ ዋናውን ነገር ደግሞ